ያየሁትን ነገር ሁሉን ነገር በውስጤ የማዝ ነው። ሰውም ተናግሮ የማስቀየምም ችሎታም የለኝም። ግን በአሁኑ ግን በጣም ስለከፋኝ ነው እናንተም ጋር የመጣሁት። ጀስት እንደዚሁ እናንተ ጋር መምጣትም አልፈለኩም ነበር። በቃ የኔ ህይወት አንዴ ተበላሽቷል። እሱን አውቃለሁ። እንዴት ብዬ እንደማስተካክለውም አላውቅም። እግዚአብሔር ያውቃል። እግዚአብሔር ሲሰጥም ሲነሳም ምክንያት አለው። ሁሉንም ነገር ወደ ህይወታችን የሚያመጣው በምክንያት ነው እና ሲሄድም በምክንያት ነው የሚሆነው። ምንም ነገር ባደርግ ደስተኛ መሆን የምችል አይመስለኝም። በቃ ደስታዬ ጠፍቷል። ከየት ብዬ እንደምጀምረው ደስታ እንዴት አድርጌ መመለስ እንደምችል ሁሉ አላውቅም። ምናልባት ከንግግር አለመቻልም ሊሆን ይችላል። በቃ ሳላቅ ያስከፋችሁ ሰዎች በጣም ይቅርታ፣ ከልቤ በጣም ይቅርታ። ሰላም ቤተሰብ እንዴት ናችሁ? እንዴት ውላችኋል? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በጣም ተጠፋፋን፣ ተራራቅን። በጣም እንደዚህ በቪዲዮ መጥቼ ምናምን ቁጭ ብለን ካወራን ቆየን። ምን እንደምላችሁ አላውቅም። እኔ ከእናንተ መጥፋቱን መራቁን ምናምን ፈልጌው ሳይሆን ጀስት እንደዚሁ እናንተ ጋር መምጣት ስላልፈለግኩ ነው። ተረጋግቼ እኔም ራሴን አረጋግቼ ምናምን ነበር መምጣት የፈለግኩት። በዚህ ሁኔታ በዚህ መንገድ እናንተ ፊት መቅረብ አልፈለግኩም ነበር። ነገር ግን ስለኔ እያሰባችሁ ያላችሁ እየተጨነቃችሁ ያላችሁ ሰዎች ስላላችሁ የኔን ማየት የኔን ወደ እናንተ መምጣት የምትፈልጉ ሰዎች የኔ ከፋት ማዘን የሚያሳዝናችሁ ሰዎች እንዳላችሁ ስለገባኝ ያው እናንተን አለው ለማለት የሚያክል ነው እና ስላለው ነገር ምናምን አንዳንድ ነገሮችን ለማውራት ያክል ነው ዛሬ የመጣሁት። ዛሬ ብቻዬን የመጣሁት እንደዚህ መጥቼ አላውቅም። ግን ምናልባት እኔ እንጃ ምን እንደምላችሁ አላውቅም። ብቻ ስላለሁበት ሁኔታ ምናምን አንዳንድ ነገሮችን ለማስረዳት ያክል ነው። ሌላ ምንም ነገር የለውም። ጀስት አለው ለማለትና ስላለው ነገር እኔ ስላለሁበትም ሁኔታ ለማስረዳት ያክል ነው። ትንሽ ግራ የተጋባችሁ ሰዎች ምናምን ስላላችሁ፣ ያዘናችሁ የተከፋችሁ ሰዎች ስላላችሁ ያ ማውራትም አለብኝ ብዬ ስላሰብኩኝ ነው። መጀመሪያ ለእናንተ ያለኝን አክብሮት እና ፍቅር መግለጽ እፈልጋለሁ እና ያሉትን ነገሮች ለእናንተ ለማውራት ለማስረዳት ያክል ነው የመጣሁት ዛሬ። ስላለው ስለ እያንዳንዱ እውነት ምን እየተካሄደ እንደሆነ ምን እንደተፈጠረ ስለ ሁሉም ነገር ዛሬ ምነግራችሁ ይሆናል። ምንድን ነበር የተፈጠረው፣ ምንድን ነው የሆነው የሚለውን ነገር እያንዳንዱን ነገር ስላለሁበት ሁኔታ አጠቃላይ ሁሉንም ዛሬ ታውቁታላችሁ ማለት ነው። ከዛ በፊት በቅድሚያ ግን ወዳጆች ከፋ አብራችሁኝ የተከፋችሁ፣ ሳዝን አብራችሁኝ ያዘናችሁ፣ በደስታዬም ጊዜ አብራችሁኝ የተደሰታችሁ በኮሜንትም ሆነ በቴክስት የተለያየ ፕላትፎርም የምትጽፉልኝ በእኔ ቅርብ በሆኑ ሰዎች እየደወላችሁ ስለኔ የምትጠይቁ ስለ ሁላችሁም ዛሬ አንድ ላይ ላመሰግናችሁና ምን ያክል እንደምወዳችሁ መናገር እፈልጋለሁ። እውነት ቤተሰብ እንኳን በዚህ ይሄን ያክል ሰው ልጅ ወዳድ ብዬ እኔ አላስብም። አንድ ቀን ማስቤ አላቅም። አይደለም ሳታውቁኝ እንዲሁ በዩቲዩብ ፕላትፎርም ብቻ ይሄን ያክል ለሰው ልጅ ፍቅር ኑሯችሁ ስለኔ ሁልጊዜ ያስባችሁ ተጨንቃችሁ ቀን በቀን ስለኔ ያለ አይደለ ባዘንኩ ቁጥር አብራችሁኝ ያዝናችሁ፣ ተከፋ ቁጥር አብራችሁኝ ተከፍታችሁ አይዞ በርታልን የምትሉኝ በጣም ነው የምወዳችሁ። ክፉ አይንካችሁ። የምሬን ነው። እግዚአብሔር ያክብርልኝ። ካላችሁበት ደረጃ እግዚአብሔር ከፍ ያርጋችሁ። በውጭም ያላችሁት ለሀገራችሁ ያብቃችሁ። በተለይ በዚህ በዓል ምናምን አለ አይደለ ሀገራችሁ ገብታችሁ ቤተሰባችሁ ጋር የምትቀላቀሉበት በዓል ያርግላችሁ። አለ አይደል ለእናንተ ያለኝና አክብሮት ምን ብዬ እንደምገልጸው አላውቅም። በዚህ አጭር ጊዜ ነው ያወቅኳችሁ፣ ግን ለረጅም ጊዜ እንደምንተዋወቅ ያክል ነው እናንተ ለኔ ያላችሁ ፍቅርና በጣም ነው የምወዳችሁ። ከልቤ ነው ይሄን የምላችሁ። በጣም የማስመሰል ምናምን ሁሉ አይደለም። በጣም ከልቤ ነው። እኔ እንደዚህ አይነት ሰው በዚህ ፕላትፎርም አገኛለሁ ብዬ አንድም ቀን አስቤ አላውቅም። ጀስት ያለንን ነገር ሼር ከማድረግ ውጭ እንደዚህ አይነት ፋሚሊ ይኖረኛል ብዬ ጠብቄ አላውቅም። ሌላው ምንድነው
ትንሽ አንዳንድ ነገሮች ላይ ነገሮች ይደራረባሉ። በዚሁ አጋጣሚ ልነግራችሁ የምፈልገው እኔ ወደ ዩቲዩብ አልመጣም፣ በዚህ መንገድ አልመጣም ስላችሁ እንዴት ነው አንዳንድ ሚስ አንደርስታንዲንግም ስላየሁኝ ነው ባልሆነ መንገድም የተረዳችሁኝ። እኔ ከእናንተ መራቅ ፈልጌ አይደለም። ይህን ከመሰለ ቤተሰብ መራቅ ይቻላል ብዬ አላስብም። ምክንያቱም ሰው ሲከፋ አብሮ የሚከፋ አይነት ሰው ማግኘት አይቻልም። እኔም ከእናንተ መራቅ ፈልጌ ሳይሆን እንደዚሁ የግል ለእናንተ መምጣት አልፈልግም። ይህንም በተለያየ ጊዜ በተደጋጋሚ ነግሬያችኋለሁ። ከእናንተ ጋር በጥሩ መንገድ ብቻ ነው መምጣት የምፈልገው። እየሳቅን እየተጫወትን ብቻ ነው መምጣት የምፈልገው እና እንደዚሁ እንድታዩኝ አልፈልግም። ምክንያቱም የፕላትፎርም የሰው ልጅ መዝናናበት ነው። እናንተ የራሳችሁ ጭንቀት አለባችሁ፣ የራሳችሁ የሆነ የስራ ውጥረት አለባችሁ። በዛ ላይ የተጨመረ ላስጨንቃችሁም አልፈልግም። ስለዚህ እኔ እንደዚህ ሁኜ መምጣት እናንተ እንደሚያስከፋችሁ እንደሚያሳዝናችሁ ስለማቅ እንደዛ ሁኜ አልመጣም ነው ያልኩት። የሆነ ያክል ጊዜ ወስጄም ቢሆን እመጣለሁ። የምትወዱኝ ሰዎች ጋር አሪፍ ጊዜ ይኖረናል። እሱ ነው የኔ ሀሳብ። ለዛ ነው ወደ ዩቲዩብ አልመጣም ስላችሁ የነበረው። ከዚህ በመቀጠል ሌላው ማውራችሁ ነገር ስላለሁበት ኮንዲሽን ምናምን ነው። ያው እግዚአብሔር ይመስገን፣ ስለ ሁሉም ነገር እግዚአብሔር ያውቃል። ለዚህ የሚያደረሰን እግዚአብሔር ነው። ስለ ወደፊቱም ስለሚመጣውም ነገር እግዚአብሔር ያውቃል። ነገ ምን እንደምንሆን ምን እንደሚገጥመን እኛ አናውቅም። እኛ ስላለው አሁን ስላለንበት ሁኔታ እንኳን ማናቅ ሰዎች ነን። ግን ያለን እያንዳንዱን ቀን ከመኖር ውጭ ሌላ አማራጭ የለንም። በህይወታችን ውስጥ ብዙ ነገር ያጋጥመናል። ይሄ መስመር ነው፣ ይሄ የኔ ህይወት ነው ብለን የያዝነው መንገድ እሱ ህይወታችን ላይሆን ይችላል። የተፈጥሮ ጉዳይ ነው። እኛ ነው ይሄ ነው መንገዱ ብለን ብዙ ልንታገል ብዙ ልንለፋ እንችላለን። ግን ያ ነገር መንገዱ አይሆንም። ደግሞ ሌላ መንገድ ቀይረን እናየዋለን ማለት ነው። እስከ መቼ ድረስ ነው የሚሆነው አላውቅም። ስለ ሁሉም ነገር እግዚአብሔር ያውቃል። እኔ በነገሮች ላይ ነገሮች ነው ተደራርበውብኝ ትንሽ ስትረስ ውስጥ ያስገባል። ስትረስ ዲፕሬሽን በጣም ከባድ ነገር ነው። ምናልባት እናንተም በስራ ጫና በስራ ብዛት ከቤተሰብም ከሚደውልላችሁ ስልክ እያንዳንዱ ነገር ፊሊንግ ትረዱኛላችሁ እያስባለሁ። የሚሰማኝ ስሜት ሊገባችሁ ይችላል። ጭንቀት በጣም ከባድ ነገር ነው። ምን እንደማደርግ ለራሴም በጣም ግራ ገብቶኛል። በቃ ለዛ ነው መምጣትም ያልፈለግኩት። ያው ይሄ ላይፌ ነው ብዬ ያስኩት መንገድ ላይፌ አልሆነም። በተለያየ መንገድ ደግሞ አንዳንድ ነገሮች ያጋጥሟቸዋል። በህይወት ሲኖር የሰው ልጅ በተለይ እንደኛ ወጣቱ ነው ማደግ የሚፈልግ ሰው ብዙ ፈተና ይበዛበታል። በራሱ ቁሞ የሚታገል ለመስራት የሚፈልግ ሰው ብዙ ፈተና ነው የሚበዛበት። ሀገራችን ውስጥ ያለው ነገር ምናምን የሚታወቅ ነው እና የሆነ ነገር መስመር ውስጥ ስትገቡ ባልሆነ ነገር ይበላሻል። ከዛ ደግሞ እዛም ነገር ሌላም ነገሮች ይደራረቡና ያላሰባችሁ ጭንቀት ውስጥ ትገባላችሁ። ሜይ ቢ በጣም ከኔ የተሻላችሁ በእድሜ በሰል ያላችሁ ሰዎች ምናምን ትኖራላችሁ። እናንተ ምናልባት ይህንን ነገር የመቋቋም ልምድም ሊኖራችሁ ይችላል። እንደኛ ግን ወጣት የሆናችሁ አለ አይደለ፣ እንዴት ብዬ እንደማስረዳችሁ አላውቅም። ገብቷችኋል? ይሄ ትኩስ ስሜት አለ አይደለ፣ ግንፍል የሚል ስሜት፣ እሱ በጣም ተሎ የመሰበር ነገር ስላለው እኔ አሁን እኔ እንጃ ምን ብዬ እንደማስረዳችሁ ለእናንተ እንኳን አላውቅም። እኔ በጣም ከብዶኛል። በጣም ከምላችሁ በላይ ነው የከፋኝ። እንደዚህ ከፍቶኝ እንደዚህ ሁኜ እናንተ ጋር መምጣት አልፈለኩም ነበር። ያው ወንድ ልጅ ሁሉ ነገር በውስጡ ነው የሚይዘው። ሁሉ ነገር ፊት ለፊት እንደዚህ ቀርቦ የማውራት ነገር የለም እና እኔ ደግሞ ብዙም በቅርብ የሚያውቁኝ ሰዎች የሚያውቁኛል። ብዙም ማውራ ሰው አይደለም። ያየሁትን ነገር ሁሉን ነገር በውስጤ የማዝ ነው። ሰውም ተናግሮ የማስቀየምም ችሎታም የለኝም። ግን በአሁኑ ግን በጣም ስለከፋኝ ነው እናንተም ጋር የመጣሁት። ጀስት እንደዚሁ እናንተ ጋር መምጣትም አልፈለኩም ነበር። ግን የኔ መጨነቅ ያስጨነቃችሁ፣ የኔ መጥፋት ያሳሰባችሁ፣ ሁሌም ልታዩኝ የምትፈልጉ ሰዎች እንዳላችሁ ስለገባኝና ኮሽን ምንድን ነው ማድረግ ያለብን? እኔ ዛሬ በጣም ስለከፋኝ ነው እናንተ ጋር እንደዚሁ የመጣሁት። ፈልጌውም አይደለም። በቃ ማድረገው ነገር ምናምን ስለጨነቀኝ ግራ ስለገባኝ ነው ዛሬ እንደዚሁ እናንተ ጋር የመጣሁት። እኔ በጣም ወንድነቴ በጣም የሚያሸንፈኝ አይነት ሰው ነኝ። እናንተ ፊት እያለቀስኩ መምጣት የምፈልግ ሰው አይደለሁም። ግን በቃ ነገሮች ስለተደራረቡብኝና ያው ሜይ ቢ ጭንቀቱም ሊሆን ይችላል እንደዚህ ያደረገኝ እንጂ ሰው ፊት የማለቅስ አይነት ሰው ሆኜ አይደለም።
ምን ማድረግ እንዳለብኝ ግራ ስለገባኝ ነው። ገብታችኋል? በህይወት ላይ በጣም ብዙ ወጣቱ ናችሁ ስትፈተኑ፣ በዛ ላይ ደግሞ ማደግ እየፈለጋችሁ ምናምን ፈተናችሁ ሲበዛ በጣም ይከብዳል። በጣም ነው የከበደኝ ያለሁበት ሁኔታ። እንዴት ብዬ እንደዚህ ነው እንደምላችሁ እኔ አላውቅም። በቃ ስራም እየሰሩ አይደለም። ወደ ስራ መሄድም አልቻልኩም። ሌላም ሰው ማግኘትም እንኳን አልቻልኩም። ቤት ነው ተቀምጬ እየዋልኩ ያለሁት። ስራም ተበላሽቶብኛል። ህይወቴን ያልኩት ነገርም ያዋል አይደለም እሱም ተበላሽቶብኛል ምናምን እና ነገሮችን ለማስተካከል ከየት ብዬ መጀመር እንዳለብኝ ሁሉ ነው ግራ የገባኝ። እናንተም ትረዱኛላችሁ ያስባለሁ። ካልቻላችሁ ታረዱኝ። ለዛም ነው አልመጣም ያልኳችሁ። ምክንያቱም ይህን ሁሉ ነገር በጊዜ ሂደት ጊዜ ፈቶት እኔ ችዬበት ሳይሆን ጊዜው ራሱ ስለሚፈታው ጊዜ ለሁሉም ነገር ዳኛ ነው እና ጊዜ ራሱ ፈቶት ነገር እመጣለሁ ብዬ ነበር ያሰብኩት። ለዛ ነው የጠፋሁባችሁ። እኔ አሁን ምን ማድረግ እንዳለብኝ ነገሮችን ለማስተካከል ከየትኛው መጀመር እንዳለብኝም አላውቅም። እውነት ለመናገር በጣም ነው ግራ የገባኝ። እኔ በህይወቴ እንደዚህ ከፍቶኝ ሁሉ አያውቅም። እንደዚህ ጊዜ ይህን ዓመት ስጀምረው የደስታ ዓመት ነው ብዬ ነበር፣ ለእናንተም ነግራችሁ ነበር። ግን በተቃራኒ በጣም ከባዱን ጊዜ አሁን እያሳለፍኩ ነው ያለሁት። በጣም ከምላችሁ በላይ ቤተሰብ እያሳዘንኩ ነው። እህቴን እያስለቀስኩ ነው ያለሁት። በጣም የምትኮራብኝ በእኔ የምትተማመን እህት ነው ያለኝና እሷ አዝና ተከፍታ ጭራሽ ደግሞ ለእኔ አለ አይደል የኔን ነገሮች ለማስተካከል ስትር ሳያት በጣም ነው የተሰማኝ። በጣም ነው የከፋኝ ከምላችሁ በላይ። እህቴ ለእኔ ተጨንቃ ይታያችሁ የኔን ችግሮች ለመፍታት እሷ ስትር ምንም ነገር ባደርግ ደስተኛ መሆን የምችል አይመስለኝም። በቃ ደስታ ጠፍቷል። ከየት ብዬ እንደምጀምረው ደስታ እንዴት አድርጌ መመለስ እንደምችል ሁሉ አላውቅም። ሙሉ በሙሉ ነው ደስታ የጠፋው። ወደ ነበርኩበት አቋሚ ታውቃላችሁ። እኔ በክብር የምደራደር ሰው ራሱ አይደለሁም። እኔ እዚህ ጋር መምጣት የራሱ በጣም ለእኔ በጣም ከባድ ነው። የምታውቁኝ ሰዎች ታውቁኛላችሁ። በተለይ ደግሞ በቅርብ የምታውቁኝ ታውቁኛላችሁ። እንደዚህ አይነት ባህሪ የለኝም። እንደዚህ የማስመሰል ባህሪ ሰው እንኳን ችግሬን እንኳን እንደዚህ በቀላሉ ተናግሬ ማስረዳት አልችል ሰው ነኝ። ያለብኝ ያለሁበትን ሁኔታ ለሰው እንኳን መናገር አልችልም። ራሴን ከሰው በማራቅ ከሰው በመደበቅ አይደለም ለሌላ ሰው ለእህቴ ለቤተሰቤ እንኳን ችግሬን አላወራም። ሁሉንም ነገር በራሴ ለመፍታት ነው የምሞክረው። ምን እንዳጋጠመኝ ምን እንደሆንኩኝ እንኳን አያውቁም። እና ምናልባት ለዛ ሊሆን ይችላል እኔ የከበደኝ። ምናልባት አውራና ያወራሁትን ሁሉ አውርቼ የሚወጣልኝ አይነት ሰው ብሆን ደስ ይለኝ ነበር። እኔ ግን ማውራት ግን ደግሞ አልችልም። እና እናንተም ትረዱኛላችሁ ብዬ አስባለሁ። እኔ እንጃ ደስታዬ ነገ ወዲያ ተመልሶ ምናልባት ደስተኞቹን አብረን እንመጣ ይሆናል። የምጽፉልኝ ሰዎች ምናምንም አላችሁ። ከንቀት አይደለም፣ የምችለውን ያክል ቴክስት እየመለስኩኝ ነው። በጣም ስለበዛብኝ ነው። እኔ ያክል ወዳጅ ያለኝ ሁሉ ብዬ አስቤ አላውቅም። እውነት ለመናገር በአካል እንኳን ያክል ሰው ጋር አላወራም። የማውቃቸው ሰዎችም ጓደኞችም ውስን ናቸው። እዚሁ አጋጣሚ በቃል አይደለ ሳላቅ ያስከፋኋችሁ ሰዎች ሊኖሩ ትችላላችሁ። ምናልባት ከንግግር አለመቻልም ሊሆን ይችላል። በቃ ሳላቅ ያስከፋኋችሁ ሰዎች በጣም ይቅርታ፣ ከልቤ በጣም ይቅርታ። በዙሪያ ያላችሁም ሰዎች እዚህ ፕላትፎርም ላይ ያላችሁም ሰዎች ልትሆኑ ትችላላችሁ። በጣም ከልቤ በጣም ይቅርታ አድርጉልኝ። ምን እንደምላችሁ አላውቅም። በቃ የምትወዱኝም ሰዎች አለው ለምትሉኝም ፍቅራችሁ እንድታሳዩኝ እፈልጋለሁ። አለንልኝ እንድትሉኝ እፈልጋለሁ። በጣም ብዙ እህቶች ያላችሁና ፍቅራችሁ እንድታሳዩኝ ፍቅራችሁ እንድትገልጹልኝ እፈልጋለሁ። ምናልባት የእናንተ ከኔ ጎን መሆን እናንተ እኔ ጋር መሆን ያበረታኛል። በጣም በጣም እውነት ስላየው ነው ይሄ እንደምላችሁ። በጣም ብዙ የምትወዱኝ ሰዎች እንዳላችሁ በአካል ብን አግኝታችሁኝ በጣም እንደምትወዱኝ የነገራችሁኝ ሰዎች አላችሁና እግዚአብሔር ያክብርልኝ። በጣም ለእኔ ትልቁ ነገር ይሄ ነው። የሰው መውደድ ይስጥ ነው የሚባለው እና የሰው መውደድ ነው የምፈልገውም እሱም ነው። በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ። በቃ የኔ ህይወት አንዴ ተበላሽቷል፣ እሱን አውቃለሁ።
እንዴት ብዬ እንደማስተካክለውም አላውቅም። እስኪ እናንተ በቻላችሁት መቀጠል በኮሜንታችሁ አግዙኝ። የእናንተን ምክር ስለምፈልግ ማለት ነው። ከዚህ በፊት እንደምታደርጉት በኮሜንታችሁ ልታግዙኝ እፈልጋለሁ። ስለ ሁሉም ነገር ደግሞ እግዚአብሔር ያውቃል። እግዚአብሔር ሲሰጥም ሲነሳም ምክንያት አለው። ሁሉንም ነገር ወደ ህይወታችን የሚያመጣው በምክንያት ነው እና ሲሄድም በምክንያት ነው የሚሆነው። ለእኛ ያለውን እንግዲህ እግዚአብሔር ያውቃል። እንደዚሁ እኔ በቪዲዮ መምጣት አልፈልግም ነበር፣ ግን እናንተን ስለምወዳችሁ ስለማከብራችሁ እና ማድረግም ስለነበረብኝ ነው። ገብቷችኋል? በቃ ስሜቴን ጀስት ለማካፈል ያክል ነበር እንደዚሁ የመጣሁት። ግን ያው ወንድ ልጅ ነኝ። እንደዚህ ወንድነት እየተፈታተነ ነው እየሰራሁላችሁ ያለሁት። በቻላችሁት መጠን በጸሎታችሁ እንድታግዙኝ እፈልጋለሁ። በምትችሉት ነገር እንድታግዙኝ እፈልጋለሁ። በኮሜንታችሁም ቢሆን እንድታግዙኝ እፈልጋለሁ እና ይህ ቀን አልፎ እናየዋለን። ብቻኛ በህይወት እንኖርና ወደፊት እንቀጥል እንጂ ሁሉም ነገር ያልፋል። ተስተካክሎ ደግሞ ይህን ጊዜ የምናወራው ይሆናል። ይህን ቪዲዮ ወደኋላ ተመልሰን አይተን እንደዚህም እኮ ሆኖን ነበር ብለን ምናልባት መጽናኛም ሊሆን ይችላል። ሁሉም ነገር አልፎ ስናየው ደግሞ ደስ የሚል ነገር ሊኖረው ስለሚችል እስኪ ስለ ሁሉም ነገር እግዚአብሔር ያውቃል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዛሬ በቃ ይህንን ነው ልላችሁ የመጣሁት።